ነቢዩ ማለት ነቢዩ መሐመድን ማለት ነው። ዋናው ገብርኤል አይደለም ሰይጣን ነው አስመስሎ መጽሐፉን እንትን ያለው እንጂ ምናምን ነገር ተብሎ ይወራል። ሰማለሁ፣ ሰምቻለሁም እና እሱ ነገር እንዴት ነው ቁርአን የወረደው? ስለታስረዳኝ ትችላለህ? እሺ አስረዳሻለሁ ኢንሻአላህ። የቁርአን አጠባበቅ እና ያው ከሰይጣን ነው እያሉ ያወራሉ። ለዛ ነው አይደለም፣ በጭራሽ። ያው ኢንሻአላህ እንደ ጥያቄ ማሻአላህ ጥሩ ጥያቄ ነው። እንቀጥላለን ማለት ነው። ቁርአን እንዴት ነው በነቢዩ ዘመን የተጠበቀው? እንዴት ነው የወረደው? እንዴት ነው በቃ ይህንን በቃ ሰፋ ባለ ሁኔታ አንድ የተወሰነ ሰዓት ወስጄ፣ ከዛ በፊት ግን አንድ እድል ልስጣችሁ። ሻሃዳ የሚይዝ ሰው ካለ እድሉን ልስጠው፣ ካለ ከሌለ በቃ ልቀጥል ኢንሻአላህ። ኦኬ ጥሩ። አላህ ሱብሓነሁ ወተዓላ ቁርአንን ለነቢያችን ሰለላሁ ዐለይሂ ወሰለም ማውረዱን ይናገራል። መጨረሻ ላይ የምመጣባት ጥቅስ ነች እቺ ጥቅስ ማለት ነው። ይህንን ቁርአን ደግሞ አላህ ምን አለ? በሱረቱል ሂጅር ምዕራፍ 15 ቁጥር 9 ላይ ኢና ናሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን፣ እኛ ቁርአንን አወረድን እኛም እንጠብቀዋለን አለ። ስለዚህ አላህ ራሱ እንደሚጠብቀው ነው የሚናገረው። ሲጠብቀው ደግሞ ሲያወርደው እንዴት ነው ያወረደው? ይህንም በደንብ ልብ አድርጊና አዳምጪ። አላህ በሰማይ ላይ ያለ መጠበቁን ቁርአን ላይ ተመልከች። በምዕራፍ 80 ቁጥር 13 ላይ ጀምሮ እንዲህ ይላል፣ ተመልከቱ። ፊ ሱሑፊን ሙከረማ፣ በተከበረው ጽሁፍ ውስጥ ነው አለ። መርፉዐቲን ሙጠሀራ፣ ከፍ በተደረገች ንጹህ በተደረገ ጽሁፍ ውስጥ ነው አለ። ቢአይዲ ሰፈራ፣ በጸሐፊዎቹ ማለትም በመላእክት እጆች፣ ንጹህ በተደረጉ እጆች ውስጥ ነው አለ። ልቀጥል፣ ሚዩት ምናልባት እንትን እንዳይል። እሺ፣ ኪራሚን በረራ፣ እነዚህ ደግሞ የተከበሩና ታዛዥ የሆኑ ጸሐፊዎች ናቸው ማለት ነው። እነማ? መላእክቶች። ስለዚህ ሰማይ ላይ ያለ መላእክት እጅ እንደነበረና አላህ ስብሐነሁ ወተዓላ እንደጠበቀው ይናገራል ማለት ነው። እነሱም ታማኝ ናቸው። አላህ በሱረቱል ዋቂዓ ምዕራፍ 56 ቁጥር 76 ላይ ወኢነሁ ለቀሰሙን ለው ተዕለሙን ዐዚም፣ እሱም ብታውቁ ታላቅ መሐላ ነበር። ኢነሁ እሱ ቁርአን እኮ ማን ነው? ኢነሁ ለቁርአኑን ከሪም፣ ይህ የተከበረ ቁርአን ነው አለ። ፊ ኪታቢን መክኑን፣ በተጠበቀ መጽሐፍ ውስጥም ነው አለ። ላ የመስሁ ኢላ ልሙጠሀሩን፣ ንጹህ የሆኑት የተጠራሩት እንጂ አይነኩትም አለ። እነሱ ማን ናቸው? መላእክቶች ናቸው። በዚህ ኮንቴክስት ተንዚሉ ሚን ረቢል ዓለሚን፣ ከዓለማቱ ጌታ ከአላህ የተወረደ ነው በማለት ይናገራል ማለት ነው። ተግባባን? ስለዚህ አላህ ስብሓነሁ ወተዓላ እነዚህ መላእክቶችን ሱረቱ ታሕሪም ምዕራፍ 66 ቁጥር 6 ላይ ያ አዩሃ ለዚነ አመኑ ምን ዋናው ቦታ ላይ ሊደለሽ። እሺ ወቁዱሃ ናስ ወልሒጃራ ዐለይሃ መላኢካ፣ መላእክቶች አሉ አለ። ጊላዙን ሽዳዱን ላ ያዕሱን አላህ ማ አመረሁም፣ አላህ ያዘዛቸውን ነገር የማይጥሱ የሆኑ ወየፍዐሉነ ማ ዩእመሩን፣ እነሱም ያዘዛቸውን ነገር የሚፈጽሙ መላእክቶች እንጂ ሌላ አይደሉም፣ ታማኝ ናቸው ማለት ነው። ተግባባን? ስለዚህ አላህ ስብሐነሁ ወተዓላ በሱረቱል አልቡሩጅ ምዕራፍ 85 ቁጥር 22 እና 21 እና 22 ላይ በል ሁወ ቁርአኑን መጂድ አለ። ይህ የተከበረ ቁርአን ነው አለ። ይልቁንም ፊ ለውሒን መሕፉዝ፣ በተጠበቀ ሰሌዳ ውስጥ ነው አለ። የተጠበቀ ጥብቅ ሰሌዳ ውስጥ እንኳን የሰይጣን ሊሆን ይቅርና ጥብቅ በሆነ ሰሌዳ ውስጥ ነው ያለው ማለት ነው። ታዲያ ሲወርድስ እንዴት ተጠበቀ? ሰይጣን ነግቶታል? በጭራሽ። አሁንም ተመልከች በሱረቱ ሹዓራ ምዕራፍ 26 ቁጥር 210 ላይ ወማ ተነዘለት ቢሂ ሸያጢን፣ ሰይጣናትም አላወረዱትም ይህንን ቁርአን ወማ የንበጊ ለሁም ወማ የስተጢዑን፣ ለእነሱም የተገባቸውም አይደለም አይችሉምም አላላ። ኢነሁም ዐን ሰምዒ ለማዕዙሉን፣ እነሱም ከመስማት የተገለሉ የተከለከሉ ናቸው በማለት ሰይጣናት ቁርአንን እንዳላወረዱ በግልጽ ነገርም ማለት